ሰላም ለእናንተ ይሁን ውድ ቤተሰቦች እንደምን አላችሁ? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕስቱን አስታውቃችሁ ከሰሞኑ ከአማራ ፋኖ ብሔራዊ ኃይል አፋባ የተሰጠ መግለጫ አለ። የአማራ ሕዝብ የጀመረው የሉና ተጋድሎ በከፍተኛ ሁኔታ የተጋጋለበት ዘመን እንደመሆኑ አሁን ላይ ጥንቃቄዎችን በመውሰድ አንድ በመሆን እርምጃዎችን መውሰድ እንደሚገባ መግለጫው ገልጿል። በስፋት ምናደርሳችሁናል። በሌላ በኩል እስክንድር ነጋ አዲሱ አደረጃጀት እውቅና የለውም ሲል ተናገረም። የዲያስፖራው ገንዘብ የሚገባው በኔ ነው፣ አዲሱ አደረጃጀት ምንም አይነት ስልጣን የለው፣ ሁሉንም ያገለለ ነበር፣ በጥቅም ብቻ የተገናኙ ናቸው ሲል ወቅሷል። ይህንንም ጉዳይ በስፋት ከምነግራችሁ ጉዳዮች መካከል አንዱ ነው። በሌላ በኩል ደግሞ ሽመልስ አብዲሳ ጊዜው አሁን ነው አለም። የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ ነገሮችን ቶሎ ለማፍጠን ጊዜው አሁን ነው ብሏል። በኦሮሚያ ክልል በአንድ የመስክ ጉብኝት ላይ በነበረበት ጊዜ በኦሮምኛ ቋንቋ ንግግሩን ያደረገው ሽመልስ አብዲሳ ጊዜው አሁን ላይ ነው፣ ማድረግ የምንችለውም ካለም አሁን ነው ሲል ተደምጧል። በውል አሁን ያለው ጊዜ ምንድን ነው የሚለው ነገር ቢያረጋግጥም ጦርነቱን ለማገባደድ እንዲሁም ኤርትራን ለመውረር ዝግጅት እንዳለ ግን መላምቶች የተሰጡ ይገኛሉ። የምናሰማችሁ ነው የሚሆነው። በሌላ በኩል ወደ ህወሓት ተጉዘን ህወሓት የራያና አላማጣ አስተዳደርን በትኖ አዲስ አስተዳደር የሚቋቋም እቅድ እንዳለው ዶክተር ደብረጽዮን ገብረ ሚካኤል ለወይን ጣቢያ ሲናገሩ ተሰምቷል። አቶ ጌታቸው ረዳ በበኩላቸው ምዕራብ ትግራይ ነጻ ለማውጣት ቆርጠን ተነስተናል የሚሉ ደናቁርቶች አሁን ደቡብ ትግራይ ነጻ ለማውጣት እንዘምታለን እያሉት መጮህ ጀምሯል ያሉ ሲሆን ዘመቻቸው ሁሉ የትግራይን ህዝብ ጥቅምና ሉና የሚጻረር ነው ብለዋል። ከምናስደምጣችሁ ጉዳዮች መካከል አንዱ ነው። በሌላ በኩል በመቀለ ኢንዱስትሪ ፓርክ የነበሩ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ እያቀረቡ ነው ተባለ። በትግራይ ክልል መቀለ ከተማ በሚገኘው የኢንዱስትሪ ፓርክ የተሰማሩ ጦርነት ሸሽተው የወጡ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ እያቀረቡ መሆናቸውን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ገልጿል። ሌላው የምትሰሙት ነው የሚሆነው። የኢንጂነር ደሳለኝ ሲያስብ ሸዋን የህይወት ጉዞ እንመለከታለን። የማዕረግ ተመራቂው ኢንጂነር ደሳለኝ ሲያስብ ሸዋ አነጋጋሪ ንግግሩንም የምንመለከት ይሆናል። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም። ወደ ቀዳሚ መረጃ ማለፍን ከአማራ ፋኖ ብሔራዊ ኃይል አፋባ የተሰጠ መግለጫ የአማራ ህዝብ የጀመረው የህልውና ተጋድሎ በከፍተኛ ሁኔታ የተጋጋለበት ዘመን ነበር። የአማራ ክልልን ጨምሮ በበርካታ ሀገሪቱ አካባቢዎችም እየተደረገ ያለው የህልውና ትግል ህዝባዊ መሰረት ያለው በመሆኑም ከባንድ ወጥ ድርጅት የተመራ ባይሆንም አመርቂ ውጤት እያስመዘገበ ይገኛል። ትግሉ ግለቱን ጠብቆ የበለጠ እንዲፋፋም እና በአጭር ጊዜ የአማራን ህዝብ ነጻነት ያረጋግጥ ዘንድ ይህንን ትግል የሚቀናጅ እና የሚያስተባብር የጋራ አመራር ያለው ድርጅት መውለድ ጊዜው የጠየቀው አንገብጋቢ ጉዳይ ሆኖ ተገኝቷል ተብሏል። ይህንን አንገብጋቢ ጥያቄ መመለስ በርካታ ሙከራዎች ተደርገዋል። ብዙ ውጣ ወረዶችም ታልፏል ተብሏል። በመጨረሻም ይህ ህዝብ የናፈቀው ሀገር ወዳድ ኢትዮጵያ ሁሉ የተመኘው መላው ይህ ሰራዊት የጠበቀው ታሪክ እንዲፈጸም የጠየቀው ጉዳይ ተናቋል። የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ፣ የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በሸዋ ከፍተኛ አመራሮች በጋራ ቋራ ጎንደር ባደረጉት ቀናትን የወሰደ መስራች ጉባኤም አንድ ኃይል ለመስረት ታቅሷል። 13 አባላት ያሉት ማዕከላዊ ኮማንድ የተቋቋመ ሲሆን እነዚህ አባላት ሆም የሚታወቁ መሆን እንዳለባቸው ተገልጿል። አርበኞቹ ዘመነ ካሴን ጨምሮ እስከ አክበር ስመኘው፣ ከድርሳን ብርሃኔ እስከ ዝናቡ ልንከረው፣ ከሄኖክ አዲሴ እስከ ተፈራ ማሞ፣ ከጀነራል ተፈራ ማሞ እስከ ደሳለኝ ሲያስብ ሸዋ በውስጡ ይዞ ምሬን የሚያዘው ጦር አሁን ላይ ትልቅ እንቅስቃሴ እያደረገ ይገኛል። በቅርቡም አዲስ የምስራች የሚጠበቅ ይሆናል። በሌላ መረጃ የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ ንግግር እንመለከታለን። የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ በአንድ የመስክ ጉብኝት ላይ በነበራቸው ንግግር በኦሮመኛ ቋንቋ ባሰራጩት ንግግርም አሁን ላይ ጊዜ አሁን ነው ብሏል። ምንም ለማድረግ ምንም የሚጠይቀን ነገር ጊዜ አሁን ነው። ይህ ቀን ካለፈ ይቺ ጊዜ ካለፈች ግን ላንመለስ እንቀበራለን ብለዋል። ይህን ጊዜ ጠብቀን መስራት አለብን። ይህን ጊዜ ጠብቀን መናገር አለብን። ይህን ጊዜ ጠብቀን ካስፈለገም መውረር አለብን ብለዋል። ይህን ለማድረግ ታዲያ ሁሉም ዝግጅት ማድረግ አለበት ብለዋል። ሽመልስ ሲቀጥልም በንግግሩ ብዙ ጠላቶች እያፈራን እንገኛለን። ብዙዎቹ እኛ እያደረግን ያለው ነገር ስላልገባቸው ነው እንጂ ለነሱ መጥፎን አይደለም ብሏል። አሁን ላይ ጊዜውን ማድረግ ያለብን ነገር ሁሉ መጠቀም አለብን። እኛን ማጠንከር ይገባናል። ይህ ህዝብ በተለይም የኦሮሚያ ህዝብ የናፈቀው ነገር ለማድረግ መዘጋጀት አለብን ብሏል። አሁን ላይ ስልጣኑ በእጃችን ነው፣ ምንም ማድረግ እንችላለን። ነገር ግን ሁሉንም ያማከል ነገር ካልሆነ መነጋገሩ አስፈላጊ አይደለም ብሏል። በተለይም በምዕራብ ኦሮሚያ እንዲሁም ደግሞ ወለጋና ሸዋ ላይ ያለውን ጦርነት ማክፈም አለብን። እኛ አንድ ካልሆን ማን ይመጣልናል ሲልም ተደምጧል። አሁ ስንዴዎች እየያዙ ነው፣ መሬቶች እያረሱ ነው። ነገር ግን ሰው በሰላም ገብቶ መውጣት ከብዶታል እየተባለ ይገኛል። ይህ የሆነው በእኛ ክፍተት ነው። ይህን ማረም ያስፈልጋል ብሏል። ሸኔም ሆነ ሌላው ክልል ያሉ ታጣቂም ቢሆን እኛን ለመገዳደር ይፈልጋል። ታዲያ ይህን ለማድረግኛው ጊዜው ነው ብሏል። አቅማችንን ማሳየት አለብንም ሲል ተደምጧል። ፕሬዚዳንቱ በወል የተናገሩ ንግግርም እንደሆነ ባይናገሩም ባይገልጹም
አንዳንድ የዘርፉ ባለሙያዎች ሲገልጹ ግን ሰውየው የፋኖን እንዲሁም የኤርትራን ጦር ለመንካት እንዳሰበ በስፋት ተገልጿል። በተለይም ደግሞ የፋኖ ኃይሎች በቅርቡ የአንድ መሆን መረጃን ካደረሱ በኋላም እኛም አንድ መሆን አለብን የሚል ሳቢ ያዘለ መልእክት ነው ሲሉም ገልጾታል። በኦሮምኛ ቋንቋ በነበረው ንግግር ላይ ብዙዎቹ የት ነው የምንሄደው? ምን እናርግ? ልጆቻችን የታፈሱ ነው፣ እኛስ ምን እናርግ ሲሉ ህዝቡ ጥያቄ እያነሳ ነው ሲሉ ጠይቀውታል። ፕሬዚዳንቱም አፈሳ የሚባል ነገር የለም፣ ሁሉም በፍቃዱ ነው የሚሄደው ሲል ተናግሯል። በሌላ መረጃም ኢንጂነር ደሳለኝ ሲያስብ ሸዋን የሚመለከት ይሆናል። ኢንጂነር ደሳለኝ ሸዋ በቅርቡ ንግግር አድርጓል። ይህም አንድ የሆነውን ዘመቻ አጠናክረን እንገፋለን፣ በቅርቡም ያለምነው ከእጃችን ይሆናል፣ ለህዝባችን ረፍት እንሰጣለን ብሏል። በተለይም በውስጣችን ያሉ ሰዎችን ማንቋሻ አለብን፣ ማንሳት አለብን፣ እስክንድርና መከታውንም ከዚህ ማራቅ አለብን ብሏል። እኔን ሊናገሩ ይፈልጋሉ፣ ሊነግሩኝ ይፈልጋሉ። ይህ አይደለም እውነቱ። እኔም መናገር እንደፈለጉ ይችላሉ፣ ትግሉን ግን ማደናቀፍ አይችሉም ብሏል። ኢንጂነር ደሳለኝ በዩኒቨርሲቲ በከፍተኛ ማዕረግ ተሸልሞ እየተመረቀ ነው። በእውቀቱም በስራውም ጎበዝ የነበረ ነው። የማዕረግ ተመራቂው ጂኒየስ የአማራ መሪ ኢንጂነር ደሳለኝ ሲያስብ ሸዋ በእውቀቱ የካበተ የከፍተኛ ማዕረግ ተመራቂ ጀግናና የአመራርነት ብቃት ያለው ነው። ለጠቅላላ እውቀት አብዛኛው ተኳሽ ብቻ ሳይሆን የዚህን አክል እንደሆነም ተገልጿል። በሌላ መረጃም ወደ ህወሓት እናምራለን። ህወሓት የራያ አላማጣ አስተዳደርን በትኖ አዲስ አስተዳደር የማቋቋም እቅድ እንዳለው ዶክተር ደብረጽዮን ገብረ ሚካኤል ለወይን ጣቢያ ሲናገሩ ሰምተዋል። አቶ ጌታቸው ረዳ በበኩላቸው ምዕራብ ትግራይ ነጻ ለማውጣት ቆርጠን ተነስተናል የሚሉ ድራቁቶች አሁን ደቡብ ትግራይን ነጻ ለማውጣት እንዘምታለን እያሉ መጮህ ጀምረዋል ያሉ ሲሆን ዘመቻው ሁሉ የትግራይን ህዝብ ጥቅምና ሉና የሚጻረር ነው ብሏል። በዚህ ኋላ ቀረ ቡድን ውስጥ ላለመጠመድ የምንችለውን ሉና አድርግ በማለትም ለደብረጽዮን ንግግር ተቃውሟቸውን ገልጸዋል። ይህ በእንዲህ እንዳለ የወልቃይት ጉዳይም አሁንም ዘመን መሽሮ ጉዳይ ሆኖ ተነስቷል። በወልቃይት ያለው ቦታ አሁን ላይ በማን ይሁን በሚለው ጉዳይ በቀጣዩ ምርጫ ሊፈታ እንደሚችል እየተገለጸ ይገኛል። በሌላ መረጃ ደግሞ በመቀሌ ኢንዱስትሪ ፓርክ የነበሩ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ እያቀረቡ ነው ተባለ። በትግራይ ክልል መቀለ ከተማ በሚገኘው የኢንዱስትሪ ፓርክ የተሰማሩ ጦርነት ሸሽተው የወጡ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ ያቀረቡ መሆናቸውን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ገለጸ። ኮርፖሬሽኑ ይህን የገለጸው የ9 ወራት እቅድ አፈጻጸሙን ለህዝብ ተወካዮች ምክር ቤት የመንግስት የልማት ድርጅት ጉዳዮች ቋሚ ኮሚቴ ሲያቀርብ ነው። በሰሜን ኢትዮጵያ ጦርነት ወቅት ከሀገር ሸሽተው የሄዱ ባለሀብቶች ለረዥም ጊዜያት በኢንተርኔትና በአካል በመገኘት ኩባንያዎቻቸውን ተመልሰው ወደ ልማት እንዲገቡ ጥረቶች ቢያደርጉም ፍላጎት አለማሳየታቸው በኢንዱስትሪ ፓርኮች ልማት ኮርፖሬሽን የኦፕሬሽን ማኔጅመንት ምክትል ዋና ስራ አስፈጻሚ አቶ ካሚል ኢብራሂም ተናግረዋል። በሌላ መረጃ ደግሞ ሉዓላዊ ግዛታችን እስክናስመልስ ድረስ ሙሉ ጥቃችንን አንፈታም ሲሉ አንድ የህወሓት አመራር ተናገሩ። ሲጀመር እኮ የምንፈታቸው የጦር መሳሪያዎች ወደ ፌዴራል መንግስት ወይም አዲስ አበባ የሚጫኑ ሳይሆኑ እዚያው ተሰብስበው የሚቆዩ ናቸው ሲል ተናግሯል። የብሔራዊ ተሃድሶ ኮሚሽን 75000 የቀድሞ የትግራይ ተዋጊዎችን መልሶ የማቋቋም ስራ በይፋ ጀምሬያለሁ ማለቱ ይታወሳል። የቀድሞ ታጣቂዎችን በዘላቂነት ለማቋቋም ትጥቅ የማስፈታትና ወደ ተሃድሶ ማዕከላት የማስገባት ስራ በነገው ዕለት 12/2017 ዓ.ም እንደሚጀመር የብሔራዊ ተሃድሶ ኮሚሽን አስታውቋል። የኮሚሽኑ ኮሚሽነር ተመስገን ጥላሁን ከ7 ክልሎች ከ371000 በላይ የቀድሞ ተዋጊዎችን ትጥቅ በማስፈታት ወደ ማዕከላት ለማስገባት የመለየት ስራ ተጠናቋልን ብለው ነበር። በሁለት ዓመታት ውስጥ በሚከናወነው የቀድሞ ታጣቂዎችን ትጥቅ የማስፈታትና ወደ ማህበረሰብ የመቀላቀል ስራ ከ760 ሚሊዮን ዶላር በላይ በጀት መያዙንም አንስተዋል። በዚህም መሰረት መንግስት በመደበው 1 ቢሊዮን ብርና ከአጋሮች በተገኘ 60 ሚሊዮን ዶላር በመጀመሪያው ምዕራፍ በትግራይ ክልል የሚገኙ የቀድሞ ታጣቂዎችን ትጥቅ የማስፈታትና በዘላቂነት የማቋቋም ስራ ይጀመራል ብለዋል። በክልሉ በመቀሌ ዕዳጋ ሐሙስ አድዋ 3 ማዕከላት ተለይተዋል ያሉት ኮሚሽነሩ በመቀሌ ማዕከል በዚህ ሳምንት 320 የቀድሞ ታጣቂዎችን መቀበል እንጀምራለን ማለቱን መግለጹ ይታዩሳል። እንዳሉትም 320 የሚደርሱ የቀድሞ ተዋጊዎችን በመቀሌ መቀበላቸውን መመላከቱ ይታወሳል። ታዲያ ከዚህ ጋር ተያይዞ አንድ የህወሓት አመራር ከትግራይ ቴሌቪዥን ጋር በነበራቸው ቆይታ ሉዓላዊ ግዛታችን እስክናስመልስ ድረስ ሙሉ በሙሉ ትጥቃችንን አንፈታም ሲሉ ተናግሯል። ሲጀመር እኮ የምንፈታቸው የጦር መሳሪያዎች ወደ ፌዴራል መንግስት ወይም አዲስ አበባ የሚጫኑ አይደሉም። መሳሪያዎች ሰብስበው እዚሁ ትግራይ ውስጥ በተመረጠ ቦታ ላይ ይከማቻሉ ሲል ተናግሯል። እኚህ የህወሓት ከፍተኛ አመራር የሆኑት አቶ ተስፋለምም ከሚዲያው ጋር በነበራቸው ቆይታ እኛ የተወሰዱብን ግዛቶች ብዙ ናቸው፣ እነሱን ሳናስመለስ ምንም አይነት ትጥቅ አናወርድም ሲሉም መናገራቸው ተዘግቧል። በመጨረሻም
ወደ ሱዳን እናምራለን። በጀኔራል መሐመድ ጋጋሎ ሀምቲ የሚመራው ራሱን የሱዳን ፈጥኖ ደራሽ አርኤስኤፍ ጦር ብሎ የሚጠራው ኃይልም በሰው አልባ አውሮፕላን በጀኔራል አልቡርሃን ቁጥጥር ስር የሚገኘውን ግዛት በቦምብ ደበደበም። በተባበሩት አረብ ኤሚሬቶች ይደገፋል የተባለው አርኤስኤፍ ሱዳን ውስጥ በሚገኙ 3 ትላልቅ የነዳጅ ማከማቻዎች ላይ የሰው አልባ አውሮፕላኖች ጥቃት መፈጸሙን የተለያዩ ምንጮች ገለጹ። ከጀኔራል አልቡርሃን ጋር ጎን የተሰለፈው የኢሳያስ መንግስት ደግሞ የባህር ኃይሉን ወደ ሱዳን ድንበር ማንቀሳቀስ መጀመሩን የተገለጸ ሲሆንም አርኤስኤፍ ወደ ቀይ ባህር እየቀረበ ያለው የኤርትራን የባህር ኃይል አሰጥማለሁ ሲል ዝቷልም ተብሏል። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።